Military is dissecting the Gaza Strip. በከርሰ ምድር ቦርቡሮ በሰራው የዋሻ መረብም ቀላል የማይባል የጦር መሳሪያ ደብቋል። ወዲያው ሰርጡን አዳረሰ፣ ነውጥ ተከታተለ። Last night in the Gaza Strip, we shifted gears. እስራኤላውያን በቀላሉ ሊያበርዱት አልቻሉም። ሐማስ ሩህ ነው፣ በፍልስጤሞች ልብ ውስጥ የሰረጸ ጽንሰ ሐሳብ ነው። ሰዎች ይገደሉ ይሆናል፣ ጽንሰ ሐሳብ ግን በቀላሉ አይሞትም፣ ትውልድ እየተቀባበለ ያኖረዋል። ኔታንያሁን ለማዳን የተቆሰቆሰው ጦርነት። This is why I authorized yesterday the renewal of military action against Hamas. የእስራኤሉ ጠቅላይ ሚኒስትር ለሰራዊታቸው ቀጭን ትዕዛዝ ሰጥተዋል። ጦሩ በጋዛ ሰርጥ ተጨማሪ ቦታዎችን ይቆጣጠራል፣ ካስፈለገም እስከ መጨረሻው ይዞት ይዘልቃል። የመከላከያ ሚኒስትሩ እስራኤል ካት እንዳሉት ደግሞ የፍልስጤሙ ታጣቂ ቡድን ሐማስ በእጁ የሚገኙትን ታጋቾች በአስቸኳይ ካለቀቀ ዘመቻው ይቀጥላል፣ ለዚያውም እጅግ በተጠናከረ ጉልበት። ሐማስ ከደቡባዊ እስራኤል አፍኖ ከወሰዳቸው ሰዎች ውስጥ 59ን አሁንም አሳልፎ አልሰጠም። ከታጋቾቹ መካከል በሕይወት እንዳሉ የሚገመቱት 24 ናቸው። የእስራኤል መንግስት በሕይወት ያሉትንም ሆነ የሞቱትን ሰዎች አስከሬን አሁኑኑ መረከብ ይፈልጋል። የእስራኤል መንግስትና ሐማስ የደረሱት የሰላም ስምምነት 2 ወራት ሳይሞላው ነው የደፈረሰው። የእስራኤል ጦር ጋዛ ሰርጥን ለ2 ሳምንታት ያክል በቦምብ እያበራየው ነው። እግረኛ ኃይልም አንቀሳቅሷል። ለስምምነቱ መፍረስ እስራኤልና ሸሪኩ አሜሪካ ሐማስን ተጠያቂ ያደርጋሉ። እምቢተኛነት እንደታየበት ይጠቅሳሉ። እስራኤል ካት ታዲያ ሐማስ ትከሻውን መስበቁን በቀጠለ ቁጥር ግዛቱ እየተቀነሰበት ይሄዳል በማለት አስጠንቅቀዋል። ዘመቻው በየብስ በአየርና በባህር ነው የተጧጧፈው። ሚኒስትሩ በጋዛ ሰርጥ ያለውን ነዋሪ በፈቃዱ አስነስተው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ የቅንጦት መዝናኛ እንዲመሰረት የያዙት ውጥን መንገዱ እንደሚጠረግም አስጠንቅቀዋል። ጸሐፊው በትረ ሙሳ እንደሚያወሳው አሜሪካ፣ ቃጣርና ግብጽ ለረጅም ጊዜ በማሸማገላቸው ነው የእስራኤል ጦርና የሐማስ የጋዛ ግብግብ በሰላም ስምምነት ፊርማ የተቋጨው። ስምምነቱ በ3 ምዕራፍ ተከፍሏል። ቀዳሚው ምዕራፍ ከወር በላይ ተተግብሮ ጋዛ ሰርጥ እፎይ ብሎ እስረኞችና ታጋቾች እየተለቀቁ ወደየወገናቸው ሲመለሱ ነበር። ተፋላሚዎቹ ከምዕራፍ 1 በሚለጥቀው ጉዳይ ላይ ሳይግባቡ ቀሩ። የእስራኤል መንግስት ከአሜሪካውያን ጋር ተደምሮ ምዕራፍ 1 እንዲራዘም ጠየቀ። ሐማስ ግን ማሟሻው ስላበቃ ወደ ሁለተኛው መሻገር ይገባል የሚል አቋም ነው ያዘው። የኋላ ኋላ ደግሞ የታሰሩ አባላቱን ለማስለቀቅና ጋዛ ሰርጥን ነፃ ለማውጣት ሲባል ጉዳዩን እያሰበበት መሆኑን አሳውቋል። የሐማስን እምቢታ ተከትሎ የእስራኤል መንግስት ስምምነቱን መሸራረፍ የጀመረው ወደ ጋዛ ሰርጥ ምግብ፣ ነዳጅ፣ የሕክምና ቁሳቁስና መብራት እንዳይደርስ በመከልከል ነው። ሆኖም ሐማስ ሸብረክ አላለም። ስለዚህም ጦርነት አወጀበት። ይሁንና ታዛቢዎች ጥቃቱ እንደገና የተከፈተው የፖለቲካ ነጥብ ለማስቆጠር ታስቦ መሆኑን ይናገራሉ። እዚህ የእልቂት ሰይፍ ስሌት ምን እንደሆነ አብዱሰመድ መሐመድ ዘረዝርላችኋለሁ። መካከለኛው ምስራቅ ለጥቂት ጊዜ የሰፈነበት ሰላም በየአቅጣጫው መደፍረስ ይዟል። የአሜሪካ ጦር አንሳሩላህ የተባለውን የየመን ታጣቂ ቡድን ይዞታዎች እየደበደበ ነው። በኢራንም ላይ ተደጋጋሚ ዛቻ ይሰነዝራል። የአንሳሩላህ ወይም ሁቲ ታጣቂዎች እንዳቅማቸው ወደ አሜሪካ ባህር ኃይልና ወደ እስራኤል ሚሳኤል ያስወነጭፋሉ። የእስራኤል መንግስት በበኩሉ በፊርማ የቋጨውን የጋዛ ሰርጥና የሊባኖስ ወታደራዊ ዘመቻ አስቀጥሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛ ውስጥ የሚገኝ ሁሉም ታጋጅ ካልተመለሰ ጥቃቱ እንዳይቋረጥ አዘዋል። እነሆ ከዓመት ከመንፈቅ በፊት የተፈጸመው ድርጊት እየተደገመ ነው። And we will not rest until we give our country a future of peace, prosperity and hope. በእኛ አቆጣጠር መስከረም 20 2016 ነበር እሳቱ የተጫረው። የሐማስ ታጣቂዎች ወደ ደቡባዊ እስራኤል አድብተው ገብተው ከሺህ በላይ ሰዎችን ገድለው 250 አግተው ጋዛ ሰርጥ ውስጥ መሸጉ። የእስራኤል ጦር ከጅምሩ ጋዛን በአየር ሲደበድብ ቆይቶ ነው እግረኛ ኃይሉን ወደ ሰርጡ ሰሜንና ደቡብ በቅደም ተከተል ያዘመተው። ውጊያው እየተካሄደ በመሃሉ እስረኛና ታጋች በኪያሪ እየተመላለሱ ቆይቷል። ጦሩ በፈጸመው የተለየ ተልዕኮም ያስለቀቃቸው ታጋቾች ነበሩ።
ነገር ግን የእስራኤል ጦር የሚተኩሰው ጥይት የበላቸው ታጋቾች ነፃ ከወጡት በቁጥር ይበልጣሉ። ቢሆንም ጦሩ ያገኘውን ሁሉ እየደፈጠጠ የሰው ሕይወትና ንብረት አጠፋ። ሐማስም የመዋጋት አቅሙ ስለተዳከመ ነው ወደ ስምምነቱ የመጣው። አሁን ግን እሱም ተንዶ ጦርነት ተነስቷል። የእስራኤል ጦር ወደ ጋዛ ያዘመተው ሰራዊት ሳይንስ የሰርጡን ዙሪያ ከቦ ምንም ነገር እንዳይወጣና እንዳይገባ ከልክሏል። እስከዛሬ ጥይት ያልበላቸው ሰዎች አንጀታቸው ላይ ጠብ የሚያደርጉት ምግብ ቸግሯቸዋል። ቀደም ብሎ የገባ የታሸገ ምግብ ብቻ ነው ገበያ ላይ የሚገኘው። ከግብጽ የእርሻ ማሳ ተሰብስቦ ወደ ጋዛ የተሸኘው ትኩስ እህል ደግሞ ድንበር ማለፍ አልቻለም። መኪኖች በሰልፍ ቆመዋል። በጀርባቸው የተሸከሙት ምግብ መበላሸት አምጥቷል። መድኃኒት ራሱ የመጠቀሚያ ጊዜ እያለፈበት ነው። ሌላው አነጋጋሪ ጉዳይ የጋዛ ነዋሪዎች በሐማስ ላይ ተቃውሞ ማሰማታቸው ነው። ያላቅሙ እስራኤላውያንን እየተነኮሰ ከሚያስጨርሳቸው አንደኛውን ሰርጡን ለቆ እንዲወጣላቸው ጠይቀዋል። በተለይ በሰሜን ጋዛ ቤትላህያ አካባቢ ተቃውሞ ጠንከር ብሎ ታይቷል። እነዚህ ሰዎች በእስራኤላውያን ድብደባ ዘመዶቻቸው የሞቱባቸውና ንብረታቸው የወደመባቸው ናቸው። ከዚህ በኋላ ልናርፍ ይገባል እያሉ ነው። በእርግጥ ይህ ቁጣ መላ ጋዛን ያዳረሳል የሚባል አይደለም። እንደ አውሮፓውያን አቆጣጠር ከ2007 ጀምሮ ሰርጡን ያስተዳደረው ሐማስ ያለው ድጋፍ በቀላሉ ሊናድ አይችልም። አሁን በጥቂት የሚሰማውንና የሚታየውን ተቃውሞ ለማኮሰስ ዋነኛነት በማህበራዊ ትስስር ገጾች የጥብቅና ዘመቻ የከፈቱለት በርካቶች ናቸው። የሐማስ መሪዎችም ከእስራኤል ጋር ቁርኝት የፈጠሩ አንቂዎች ሊያቀጣጥሉ የሚሞክሩት የፖለቲካ እሳት መሆኑን ይናገራሉ። እስራኤል መንግስት ደግሞ ሐማስን ሙሉ ለሙሉ ከምድረ ገጽ ለማጥፋት ቆርጧል። የእስራኤል ጦር በጋዛ ሰርጥ ለ15 ወራት ባካሄደው ዘመቻ ሐማስን ቢያዳክመውም እስከ መጨረሻው ሊደመሰሰው ያልቻለበት ምክንያት ብዙ ያነጋግራል። ሐማስ ህመሙን ውጦ እያነከሰም ቢሆን ይውተረተራል። ተኩስ አቁም የተፈረመ ሰሞን ከእስራኤል ያገታቸውን ሰዎች ሲለቅ የሐማስ ታጣቂዎች ከነመለዩና ነፍጣቸው በአደባባይ ታይተዋል። ይህንንም ያደረገው እንደተደገሰለት አለመጥፋቱን ለማስመስከር እንደሆነ ይጠረጠራል። ሐማስ አሁን የሚገኝበትን ቁመና በተብራራ መልኩ ሊያመላክት የሚችል መረጃ የለም። ከጦርነቱ በፊት ቢያንስ 30,000 ተዋጊዎች ነበሩት። የእስራኤል ጦር በጋዛው ዘመቻ 17,000 የሚደርሱትን እንዳጠፋ ይገልጻል። ማስረጃ ግን አላቀረበም። በዚያ ላይ ቡድኑ የጎደሉበትን ታጣቂዎች ለመተካት ከስር ከስር መመልመሉ ይነገራል። ከሐማስ የጦር መሳሪያ ክምችት ውስጥ ከ70 እስከ 80 በመቶ የሚደርሰው መውደሙንም የእስራኤል ጦር አስታውቋል። ከፍተኛ መሪዎቹም ተገድለዋል። ጋዛ የሚገኘውን የሐማስ ክንፍ ያስተባበረው የሐያ ሲንዋር ፖለቲካዊ መሪው እስማኤል ሐኒያና ወታደራዊ አዛዡ መሐመድ ዲዩፍ ሕይወታቸውን አጥተዋል። እንዲህ አይነቱ የመሪዎች ግድያ ለረጅም ዘመናት የታየ በመሆኑ ሐማስ ፈጥኖ የመተካት አቅም ስላዳበረ አሁንም ተጠቅሞበታል። ከባዱ ነገር የወደመበትን የጦር መሳሪያ ክምችት መልሶ መሙላት ነው። የዚህ ምክንያቱ ከምንጩ ድርቀት ጋር ይያያዛል። የቁርጥ ቀን አጋሩ የሚባለው የሊባኖሱ ታጣቂ ቡድን ሂዝቡላህ ራሱ በብዙ በመወጋቱ እንኳን ሐማስን ሊረዳ የራሱ ሕልውና ጥያቄ ውስጥ ነው። ዋነኛው የጦር መሳሪያ ማሾለኪያ የነበረው የግብጽ ድንበርም በእስራኤል ጦር እጅ ገብቷል። ሐማስን ኮትኩታ እንዳጎለመሰች የምትታማው ኢራንም በዚህ ሰዓት ልትደርስለት አልቻለችም። ይሁንና ቡድኑ ዛሬም ከእስራኤል ጋር ተፋቷል። በከርሰ ምድር ቦርቡሮ በሰራው የዋሻ መረብም ቀላል የማይባል የጦር መሳሪያ ደብቋል። ታጣቂዎቹና መሪዎቹም ይሸሸጉበታል። በ1987 የፍልስጤሞች አመጽ ወይም ኢንቲፋዳ ከፈነዳ ወዲህ ግን በውስን አካባቢ የተቀሰቀሰው ተቃውሞ ወዲያው ሰርጡን አዳረሰ። ነውጥ ተቀጣጠለ። ከጅምሩ ስድብና ጩኸት ያሰሙ የነበሩ ተቃዋሚዎች ድንጋይ ወደ መወርወር ገቡ። እስራኤላውያን በቀላሉ ሊያበርዱት አልቻሉም። ፍልስጤሞች ድንጋይ ወረወሩበት እጃቸውን ነፍጥ አንግበው በጨቋኙ ሰራዊት ላይ ተኮሱበት። ቅልጥ ያለ ውጊያ ሆነ። በርከት ያለ የጦር መሳሪያ የታጠቁ ሰዎች መታየታቸው አስገራሚ ነበር። የእስራኤልና የግብጽ መንግስታት በየሚቆጣጠሯቸው አካባቢዎች የመሳሪያ ቅብብል እንዳይኖር ለማድረግ ሞክረዋል። ይሁንና ዘመድ ለማጠያየቅና ምግብ ለማቀባበል የተፈለፈሉት ዋሻዎች አሁን የጦር መሳሪያ ማስረጊያ ሆኑ። የእስራኤል ሰራዊት ሊያደባያቸው ቢሞክርም ዋሻዎቹ በመበራከታቸውና በመወሳሰባቸው አልተሳካለትም።
በ1993 የእስራኤል መንግስትና የፍልስጤም ነፃ አውጪ ድርጅት የሰላም ስምምነት ተፈራረሙ። የፍልስጤም ከፊል ራስ ገዝ አስተዳደር እንዲመሰረት፣ በመላሹ ደግሞ ነፃ አውጪው ድርጅት ዕውቅና የሰጣትን እስራኤል ጸጥታ የሚያደፈርሱ ታጣቂዎችን ሊያቀብ ቃል ተገባቡ። ድርጅቱ የመሰረተው ከፊል የራስ ገዝ አስተዳደር በጋዛ ከርስ ውስጥ የተፈለፈሉትን ዋሻዎች እያፈላለገ እንዲደፍንና እንዲያወድም ግዴታ ወደቀበት። ነገር ግን አስተዳደሩ መፈጸም አልቻለም። አንዱ ችግር የማስተዳደር ብቃት ማጣቱ ነው። በዛ ላይ በሙስና የላሸቀ በመሆኑ ለማረም አይነሳም። በጊዜያዊ አስተዳደሩ መዋቅር ውስጥ ያሉ ሽማምንትም በዋሻ ተሽለክልኮ ጋዛ ከሚገባው የጦር መሳሪያ የኢኮኖሚና የትግል አጋርነት ጥቅም ስለሚያገኙ ሊከላከሉት አልፈቀዱም። በፍልስጤም ጊዜያዊ አስተዳደር ዘመን የተፈለፈሉት ዋሻዎች ቁጥር በእጅጉ ጨመረ። የጋዛ ከርሰ ምድር ከጫፍ እስከ ጫፍ በዋሻ ተታሰረ። የዛሬ 25 ዓመት ሁለተኛው ኢንቲፋዳ ሲቀሰቀስ ዋሻዎቹ በጦር መሳሪያ ምልልስ ተጨናንቀው ነበር። የራሱ የፍልስጤም ነፃ አውጪ ድርጅት የሐማስና የእስላማዊ ጂሃድ ታጣቂዎች መሳሪያ የተቀባበሉት በዋሻው አማካይነት ነው። ፈንጂ የሚቀመምባቸው ማዕከላትም በዋሻው ውስጥ ተሰርተዋል። እስራኤላውያን ጋዛ ውስጥ የሚገለገሉበት ቡና መጠጫ ቤት፣ አውቶቡስና ሌላውም የሚጎነው በእነዚህ ማዕከላት በተቀመመ ፈንጂ ነው። ጦር ሰራዊቱ መሳሪያ የሚፈልቅበትን ምንጭ ለመዝጋት ያካሄደው ዘመቻና የገጠመው አጸፋ ከ5000 የሚበልጡ ሰዎችን ሕይወት ቀጥፏል። ጦሩ የዋሻ ጫፍ ይገኝባቸዋል ያላቸውን ቤቶችና ሕንፃዎች በመናዱ በርካቶች ማረፊያቸውን አጥተዋል። እንደ መረብ የተገማመደው ፍልፍል ዋሻ ግን ሊጠፋ አልቻለም። የዋሻውን መተላለፊያ የሚዘውሩት ቡድኖች ከዕለት ዕለት ትርፋቸው ሲጨምርና ታጣቂዎች ያለ ከልካይ መሳሪያ ማስተላለፋቸውና መገጣጠሚያ ቦታ ማግኘታቸው የጥቅም ቁርኝት ስለፈጠረ የበለጠ እየጎለበተ መጣ። የእስራኤል መንግስት ፈጽሞ ሊቋቋመው የማይችለው ችግር ሲቆለልበት የወሰደው እርምጃ ጦሩንና ዜጎቹን ከጋዛ ሰርጥ ማስወጣት ነው። ሟቹ የቀድሞ ጠቅላይ ሚኒስትር አሪኤል ሻሮን እዚህ ውሳኔ ላይ የደረሱት እስራኤል ከፍልስጤም ከፊል ራስ ገዝ አስተዳደርና ከሌሎች ጎረቤቶቿ ጋር ሰላም እንድትፈጠር ያግዛታል ብለው ነበር። ሆኖም በተቃራኒው ሐማስን የመሰሉት ታጣቂ ቡድኖች ያለ ከልካይ የዋሻውን መረብ ለጠጡት፣ የበለጠ አደሩት። ከእስራኤል ጋር ለማይቀረው መጻኢ ጦርነት መጋጠሚያ እንዲሆንላቸው በሚያስችል መንገድ አዘመኑት። ተንታኞች እንደሚናገሩት ሐማስ ባለፈው ዓመት ታጣቂዎቹን ወደ ደቡባዊ እስራኤል አስርጎ የፈጸመውን ጥቃት የመድገም አቅም ዛሬ የለውም። ከእስራኤል ሰራዊት ጋር ፊት ለፊት መዋጋትም አይችልም። ከዚህ በኋላ የደፈጣና የሽብር ጥቃት የሚፈጽምበት ጉልበት ነው የተረፈው። ከምዕራባዊ ዮርዳኖስ ወንዝ ዳርቻ ሮኬት አስወንጭፎ የእስራኤሏን ቴል አቪቭ ከተማ ማስጨነቁ የቀረውን እንጥፍጣፊ ኃይል አሳይቷል። ቡድኑ በአጠቃላይ በጨቅላነቱ ወደ ነበረበት ቁመና ነው ያሽቆለቆለው። መልሶ መደራጀትም ፈተና እንደሚሆንበት ይታመናል። የእስራኤል ጦር ጋዛን ከቦ የሚወጣ የሚገባውን መቆጣጠሩ ሐማስ ያሻውን አይነትና መጠን መሳሪያ እንዳያገኝ አድርጎታል። ይሁንና ወደፊት አንዳች ቀዳዳ መከፈቱ አይቀርም። በዚህ ድል ቢጠቀምም ግን ከሽብር የዘለቀ ተልእኮ መፈጸም ይሳነዋል። ለሐማስ በዓመታት የጎለበተ ጥንካሬ ካጎናጸፉት ሥራዎች አንዱ ንግድ ነው። በዓለም አቀፍ ደረጃ የሚንቀሳቀሱ ኩባንያዎች እንዳሉት ይታወቃል። ምዕራቡ ዓለም በተናጠል በኢራን ላይ ጣቱን ይቀስር እንጂ ሐማስ በቀጥታ በማያስተዳድራቸው ኩባንያዎቹ አማካይነት የሚሰበስበውን ገንዘብ ለፖለቲካዊና ወታደራዊ ዓላማው ያውላል። እንደውም አሜሪካና ፈረንሳይ መሰል አገራት የሐማስን የገቢ ምንጭ ለማድረቅ ባለመሞከራቸው ይወቀሳሉ። ቡድኑ ከዚህ በኋላ ጫጭቶ ወይም እንደ ረመጥ አመድ ለብሶ ቆይቶ የጦርነቱ ነገር ሲረሳ በንግድ ኩባንያዎቹ በኩል የሚያገኘውን ገንዘብ መጅርጦ ዳግም ሊደራጅ እንደሚችል ታዛቢዎች ይጠረጥራሉ። ሐማስ ከግማሽ የሚበልጡ ታጣቂዎቹ ተገድለውበታል ቢባልም አሁንም አንጋች አላጣም። ፍልስጤሞችን በቀላሉ መልምሎ ለውጊያ ያሰልፋል። ተንታኞች የእስራኤል ጦር ሊወጋቸው እስከመጣባቸው ድረስ ፍልስጤሞች መከላከላቸው እንደማይቀር ይናገራሉ። እነሱን በአንድ ጥላ ስር ሰብስቦ ለጋራ ዓላማ ማዋጋት የሚችለው ደግሞ ሐማስ ነው። ለዚያም ነው ጦሩ የቱንም ያክል ሰው ቢፈጅ ሌላው ቢቀር የሚተኩስበት ያልጠፋው። በተጨማሪም ሐማስ የእስራኤልን ቀንበር ላለመሸከም የቆረጡ ሰዎች የመሰረቱትና ያቆዩት ቡድን ነው። ፊት ለፊት ፖለቲካዊና ወታደራዊ መልኩ ቢታይም ሐማስ ሩህ ነው። በፍልስጤሞች ልብ ውስጥ የሰረጸ ጽንሰ ሐሳብ ነው። ሰዎች ይገደሉ ይሆናል፣ ጽንሰ ሐሳብ ግን በቀላሉ አይሞትም። ትውልድ
እየተቀባበለ ያኖረዋል። በቀጣይ ጊዜ ጋዛ ሰርጥ በእስራኤል ይተዳደር ይሆናል፣ ወይም ፍልስጤሞች የሚሳተፉበት መዋቅር ሊዘረጋ ይችላል። አለዚያ ዓለም አቀፍ የሞግዚት ሥርዓት እንዲቋቋምለት ከተወሰነም እሰየው ነው። ነገር ግን መጅ የሚገፉ ሴቶች፣ ከብት የሚጠብቁ እረኞች፣ መሬት የሚገምሱ ገበሬዎች ጀግኖቹን እያወደሱ እየዘመሩለት ህላዌውን ያቆዩለታል። ለዚያም ነው ሐማስ ከቡድን አልፎ ጽንሰ ሐሳብ እንደሆነ የተደመደመው። እናም ቢሞት እንኳ በሰዎች ልብ ዘላለማዊ ህላዌ አያጣም። ይሁንና የእስራኤል መንግሥት ሊያጠፋው እየወቀው ነው። ራፋህን ከመሳሰሉ አካባቢዎች ነዋሪዎች ሙሉ በሙሉ ለቀው እንዲወጡ ታዘዋል። አካባቢው ከጥቂት ወራት በፊት የተጧጧፈ ጦርነት የተካሄደበት በመሆኑ ነዋሪዎች ሸሽተው ከቆዩበት ከተመለሱ ወዲህ የሚያርፉበት ጊዜ አላገኙም። ዳግም ሊሳደዱ ነው። የእስራኤል ወታደሮች በዘፈቀደ ስለሚተኩሱ ታጣቂን ከሰላማዊ ሰው ሳይለዩ ይገድላሉ። ሕፃናት፣ ሴቶች፣ አረጋውያን፣ የረድኤት ሠራተኞችና ሐኪሞች እየሞቱ ነው። የእስራኤል ጦር ሹማምንት ከኑግ ጋር የተገኘ ሰሊጥ ሆኑ በማለት ያላግጣሉ። ሹማምንቱ የሐማስ ታጣቂዎች ሰላማዊ ሰዎችን መሸሸጊያ እንዳደረጓቸው ነው የሚጠቅሱት። አሁን ከመኖሪያቸው እንዲነቀሉ የታዘዙትም ለራሳቸው ሲባል መሆኑን ተናግረዋል። የመከላከያ ሚኒስትሩ እስራኤል ካትዝ ግን ሰራዊቱ የደህንነት ቀጠና ለመከለል ሲባል በጋዛ ሰርጥ ሰፊ ቦታ ወሮ እንዲይዝ ነው ያሰማሩት። ይህ የደህንነት ቀጠና ወደ እስራኤል ምድር ተወንጫፊ የሚተኩሱ ታጣቂዎችን መቆሚያ የማሳጣት ተልዕኮ እንደሚኖረው አስታውቀዋል። የእስራኤል ሰራዊት ግስጋሴ በሦስት ቀጠናዎች ላይ ያተኮረ ነው። በሰሜን ምስራቅና በደቡብ ጫፍ በከፈተው መስመር ጋዛን ማጥለቅለቅ ይዟል። ሦስቱም መስመር ወደ ሰርጡ ማዕከላዊ ክፍል ይወስዳል። ማዕከሉ በመጀመሪያውም ዙር ጦርነት ምንም አይነት ችግር አልገጠመውም። የእስራኤል ሰራዊት ይህንን ቀጠና ያልነካው ታጋቾቹ የተቀመጡበት መሆኑን ስላወቀ ነው ይባላል። 2 ሳምንታት ያስቆጠረው ውጊያ ያገረሸው በአሜሪካ መንግሥት የሚደገፉት እስራኤላውያን የተኩስ አቁም ስምምነቱን መርህ ባለመጠበቃቸው ነው። ቃጣር፣ ግብፅና የተሰናበተው የፕሬዝዳንት ጆ ባይደን አስተዳደር አሸማግለው ያስገኙት ስምምነት የእስራኤል ሰራዊት ከጋዛ ጠቅልሎ ሲወጣ የቀሩት ታጋቾች እንደሚለቀቁ የሚገልጽ ነው። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግሥት ግን ስምምነቱ እንዲቀጥል ቀድመው ታጋቾች እንዲለቀቁ ጠየቀ። ሐማስ ደግሞ ዋስትናውን አሳልፎ ላለመስጠት ሲል አልተቀበለም። ይሁንና ተንታኞች ለጦርነቱ ማገርሸት ዋናው ምክንያት የእስራኤል የውስጥ ፖለቲካ ውጥረት መሆኑን ይገልጻሉ። በእስራኤል ታሪክ አሁን ያለው ጥምር መንግሥት በጽንፈኝነት ከፊት የሚቀመጥ ነው። ይህ በቀላሉ የሚናወጥ አስተዳደር እንዳይበተን ኔታንያሁ አጥብቀው ይዘውታል። እሳቸው ለሥራ ማከናወኛ የሚፈልጉት በጀት እንዲጸድቅላቸው ጥምረቱ እንዳይላቀቅ ማድረግ ይገባቸዋል። በጀቱ ውድቅ ከሆነ መተማመኛ ድምፅ ከመነፈግ ተለይቶ ስለማይታይ ምርጫ መካሄድ ይኖርበታል። በጥምረቱ ውስጥ ከተካተቱ የፖለቲካ ፓርቲዎች አንዱ ጠርዝ ረገጡ ኢትማር ቤንጊቨር የሚመሩት ኦዝማ የሁዲት ነው። ወደ አማርኛ ሲተረጎም የአይሁድ ኃይል የሚል መጠሪያ ያለው ይህ አረብ ጠል ድርጅት ከሐማስ ጋር የተደረሰውን ስምምነት አጥብቆ ተቃውሞታል። ኢትማር ቤንጊቨርም በኔታንያሁ መንግሥት ስር የተሰጣቸውን ሥልጣን መልሰው ነበር። ጦርነቱ ድጋሚ ሲጀመር እሳቸውም ለሁለተኛ ጊዜ ጥምር መንግሥቱን ተቀላቅለውታል። ቤንያሚን ኔታንያሁ በቀጭን ክር ጠላልፈው በሸመኑት ጥምር መንግሥት ውስጥ የተካተቱት ቡድኖች ጽንፈኝነት የጠነከረ ነው። ከባህሩ እስከ ወንዙ የአይሁድ ምድር መሆኑን ብቻ ነው የሚቀበሉት። ፍልስጤም የሚባል ሕዝብ መኖሩን ይክዳሉ። በአይሁድ ርስት ላይ የሰፈሩትም ከሌሎች የአረብ አካባቢዎች የፈለሱ ሰዎች ስለመሆናቸው ነው የሚሰብኩት። አሁን የመሬቱ ባለርስት አይሁድ ስላሉ ሰፋሪዎቹ ወደ መጡባቸው የአረብ አገራት እንዲመለሱ ያሳስባሉ። ቤንጊቨር ከጥምር መንግሥቱ እንዲለዩ ምክንያት ከሆኑት ነጥቦች አንዱ የእስራኤል ጦር ከጋዛ ሲለቅ ተፈናቃዮች መልሰው ይሰፍራሉ የሚለውን ውል በመቃወም ነበር። አሁን ኔታንያሁ ጦርነት በመክፈታቸው መንግሥታቸውን የታደጉት ይመስላል።